ሰላም ዶክተር አንተነህ መርሻ ነኝ በኢቲኬር ሪሰርች ሴንተር ማተርናል ፌታል ሜዲሲን ሰብ ስፔሻሊስት። ዛሬ የምንነጋገረው በእርግዝና ወቅት ሁሉም እናቶች ማድረግ ስለሚገባቸው ምርመራዎች ነው። አንዲት እናት የእርግዝና ቅድመ ወሊድ ክትትል በሚጀምርበት ወቅት ሶስት አይነት ምርመራዎችን ማድረግ ይኖርባታል። አንደኛው የሽንት፣ ሁለተኛው የደም፣ ሶስተኛው አልትራሳውንድ ነው። እነዚህ ምርመራዎች ምን ነገሮች ለማየት ነው የሚለውን እስኪ ዛሬ እንነጋገራለን። የመጀመሪያው የደም ምርመራ ሲሆን በደም ምርመራ ወቅት አንደኛ የደም ግሩፓችንን ኤቢኦ ወይም ኤቢ መሆኑንና አርኤች ኔጌቲቭ ወይም በተለምዶ ሾተ ላይ አለ የለም የሚለውን ወይ ፖዚቲቭ ወይ ኔጌቲቭ የሚለውን እናያለን። ሁለተኛ በደም የምናየው አጠቃላይ የደም ሴሎችን መጠን የሚያሳይ ነው። ይህም ነጭ ደም ሴል ሊሆን ይችላል፣ ቀይ ደም ሴል ሊሆን ይችላል፣ ወይም የደም ማነስ አለ የለም የሚለውን ሂሞግሎቢን ወይም ሄማቶክሪት እንለዋለን። እንዲሁም ፕላትሌት ወይም ደም እንዲረጋ የሚያደርገውን መጠን ይነግረናል። ከዚህ በተጨማሪ በደም የምናየው የአባላዘር ምርመራ፣ ይሄም ሄፓታይቲስ ቢ ለምሳሌ የጉበት ቫይረስ የምንላቸው፣ የሌሎች አባላዘር በሽታ ለምሳሌ ቪዲአርኤል ወይም ሲፊሊስ የምንለውን፣ ከዚህ በተጨማሪ የኤችአይቪ ምርመራዎችን ወይም ህመሞች መኖራቸውን እናያለን። ሌላው የሽንት ምርመራ ሲሆን በሽንት ምርመራ ወቅት አንዳንድ ኢንፌክሽኖች ወይ ምልክት የማያሳዩ ኢንፌክሽኖች ቶሎም ሕክምና ካልተደረገላቸው የሽንት ቧንቧ ኢንፌክሽን እና ምጥም ያለ ቀኑ ወይም ቀድሞ እንዲመጣ ሊያደርጉ የሚችሉ ምልክቶችን እናያለን። ከዚህ ሌላ አንዳንድ ንጥረ ነገሮች በሽንት መውጣታቸው ለምሳሌ ፕሮቲን፣ ግሉኮስ፣ ሌሎች ንጥረ ነገሮች አሉ የሉም የሚለውን እናያለን። ሶስተኛው የአልትራሳውንድ ምርመራ ነው። በWHO ወይም በእኛ ሀገር ራሱ ፕሮቶኮል መሰረት ቢያንስ ሁሉም ነፍሰ ጡር እናቶች ቢያንስ አንድ ጊዜ የአልትራሳውንድ ምርመራ ማድረግ ይኖርባቸዋል። አመሰግናለሁ።